መሰለሽ ነው ፀሐይና አስቻለው እንዲለያዩ ይፈልጋሉ። ስለዚህ ከልጄ ልብ ውስጥ እስክትወጣ ድረስ አንድ አጠር ያለ ድራማ እንሰራለን። አንቺ ደግሞ መሪ ተዋንያን ትሆኛለሽ። የኔ መቤት በደንብ ነው የምታውነው። በልጅነቴ ምን መሆን እንደምፈልግ እናት ሆስፒታል እንድትወስድ ብዬ ብጠራት ምንም ልትሰማኝ አልቻለችም። ያው አውቃ የተኙ ቢቀሰቅሱት አይሰማም አይደል የሚባለው? አውቃ አይደለም አውቃ ነው እኮ አላልኩኝም። እንዲሁ ተረቱ ልጠቀም ብዬ ነው እንጂ እሷም አውቃ አይደለም። ቤት ተከራይቼ እወጣለሁ። በቃ እከራያለሁ። አዎ አንገት ማስገቢያ የምትሆን ደሳሳ ጎጆ ምንም ብትሆን እሷን ፈልጌ እገባለሁ። አንተ ከሚስት ጋር ዘና ፈታ ብለህ ትኖራለህ። አታስብ። የማይሆን ነገር አታውሪ። አወራሁ እንዴ? አሁን ወጣ። ከሱ ለመሸሽ እግሬ ያረገጠበት ቦታ የለም። ተንከራተትኩ። እስቲ ዋንጭልኝ። እሺ ነው እሺ ነው ማለት ምን ሆነሽ ነው? ይሄ ሰውዬ ውሃ ውስጥ የሆነ ነገር ጨምሮበታል እና እንዳጠጣሽ ፈልጎ ነው የሰጠኝ። ምን? አንቺ ይሄንን እያወቅሽ እንደጠጣው ሰጠሽኝ? አሳምኜ ካላጠጣሁሽ ከስራ እንደሚያባረኝ ስለዛተብኝ። እንዳልጠጣው ካወቀ ግን ችግር ውስጥ ነው የምትገቢው። ምን ልታደርጊ ነው? አያውቅም። አንቺ ይሄንን እንደጠጣሹ ታስመስያለሽ። ከዚያ ሊያቅብን አይችልም። እንደተቆጣጠረሽ እርግጠኛ ሲሆን ባልሽ የት እንዳለ በገዛ እንደበት ይነግርሻል። የዛኔ መረጃውን ለፖሊስ መስጠት እንችላለን። እሺ ምን እያደረገ ነው? ምን እያደረገ ነው? ንገሪኝ። እሺ ምን እያደረገ ነው? ምን እያደረገ ነው? ጥሩ ጥያቄ ነው። ከተማውን እያጸዳ አዎ በየሰፈሩ ያሉ ቆሻሻዎችን መሰብሰብ ጀምሯል። በቃ የወዳደቁ ነገሮችን ይሰበስባል። ለቃቃሚ ሆኖልሻል። የኔት ወይ የኔ አበባ የድሮ ባሌ ግን የት ነው ያለው? የት መሰለሽ? የወዲት ያሰሪዋ ባለቤት የወይዘሮ ቅድስት ባለቤት መድኃኒት አጠጭልኝ ብሎ ለቅድስት ሰጥቷት እሷም ደግሞ መድኃኒቱን ለመስጠት እሺ ብላ ተስማምታ ከአቶ በረከት ጋር ነገር ግን ከቅድስት ጋር እጅግ በጣም ጓደኛሞች ስለሆኑ በጣም ስለተግባቡ እንደ ታናሽና እንደ ታላቅም ስለሆኑ እሱን ጨክና ልታጠጣት አልወደደችም። ያለውን ነገር በግልጽ ነገረቻት። አሁን ይህንን እኔ ካልጠጣሁ ደግሞ ላንቺ ላይ ችግር ሊያደርስ ይችላል፣ ሊያቀብን ይችላል። ካልጠጣሁ ጠጥቼው ያለውን ለውጥ ስለሚያውቅ ስትላት ችግር የለውም አስመስለሽ ልክ እንደነበረው ለመሆን ትሞክሪያለሽ። ከዛ በኋላ ባለቤትሽን የቀድሞ ባለቤትሽን ያለበትን ቦታ እንዳሳየን ቀስ እያልሽ ትጠይቂያለሽ በማለት የወዲት አሳመነቻት። እሷም ልክ እንደነበረው እያስመሰለች ባለቤቷን አዲሱን የድሮ ባለቤቴ የት ነው ያለው በማለት ጥያቄ አቅርባለች። ወይዘሮ ወርቄም አዲስ የገባቸውን ሰራተኛቸውን ፀሐይንና ልጃቸውን አጣይልኝ፣ በዚህ ሳምንት ውስጥ የማደርግልሽን አታቂም በማለት ልጅቷም የውሸት እየፈጠረች ላስቻለው ወሬ ማቀበል ጀምራለች። ነገር ግን ለጊዜው አስቻለው ወሬውን ሊቀበል አልቻለም። ሰላም ጤና ይስጥልኝ ውድና የተከበራችሁ መላው ዓለም ያለች ኢትዮጵያና ተናትናችሁ እግዚአብሔር ይመስገን ደህና ነኝ። እንኳንም ለብርሃነ ትንሣኤው አደረሳችሁ። ይቅርታ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው አደረሳችሁ። በድጋሚ ነው፣ ከዚህ በፊትም ብዬዋለሁ። በነገራችን ላይ የእናት ግፍ ድራማ ክፍል 65ን አብረን እናያለን። የባለፈው ክፍል ወይዘሮ ወርቄ ጋር የተቀጠረችዋ ሰራተኛ ለፀሐይ እሳቸው ወሬ እንዳመላልስ ወይም ጆሮ እንድጠባ ከአንቺ ሰማሁት ከእሳቸው እንዳደርግ ጠይቀውኛል። አንቺስ የእሳቸውን እያመጣሁ እንድነግርሽ ትፈልጊያለሽ? አንቺም ደግሞ ተመጣጣኝ ዋጋ ትከፍኛለሽ እያለቻት ፀሐይ ምንም አይነት ወሬ ማመላለስ አልፈልግም ብላ ጥላ ተነስታት ስትል ነበረ። ቪዲዮ ያለቀው ቀጣዩን ክፍል አብረን እንይ። እርስዎ ደግሞ የዋሸው እንዳጣላ ነው የሚፈልጉኝ ትላለች አዲሷ ሰራተኛ የወይዘሮ ወርቄ። ታዲያ በሀቀኝነት ቆመሽ ምን አገኘሽ? ይኸው የሰው ቤት ሰራተኛ ነው የሆንሽው፣ ከሰው ቤት ለመውጣት መዋሸት አለብሽ ይላሉ ወይዘሮ ወርቄ። ወይዘሮ ወርቄም እናት ታመው እሷ እምቢ ብላ እኔ ሆስፒታል እንውሰዳት ብላት እምቢ ብላ አልሰማም ብላለች። አውቆ የተኛ ሰው ቢቀሰቅሱት አይሰማም ብለሽ ልጄ ሲመጣ ንገሪ በማለት አስቻለው ሲመጣ ልጅቷ ገና ከበር አውቆ የተኛ ቢጠሩት አይቀሰቅስም አይነሳም። ይቅርታ አማርኛውን አጣመምኩት። አውቆ የተኛ ቢቀሰቅሱት ወይም ደግሞ ቢጠሩት አይሰማም እያለች ገና ከበር ላስቻለው ወሬ ማቀበል ጀምራለች። አዲሷ ሰራተኛ ከወይዘሮ ወርቄ ብር የሚከፈል ይመስሏት ነው። ነገር ግን ዝም ብላ ከንቱ ነው የምትደክመው። ለማንኛውም አስቻለው አልተቀበላትም። እሷ አውቃ አይደለም፣ በፍጹም አውቃ ዝም አትልም። የሚጨክን ልብ የላትም ነበር እያስቻለው መልስ። የወዲትም ካሰሪዋ ጋር እጅግ በጣም ደስ የሚል ግንኙነት ወይም ደግሞ እንደ እህት እንደ ታላቅና እንደ ታናሽ ወይም ደግሞ እንደ መልካም ጓደኛ ሆናለች። ከቅድስት ጋር የት ሄደ ሰውየው ትላታለች። ወጣ ስትመጣ እሱን ላለማየት እግሬ ያረገጠበት ቦታ የለም የት ሄዶ ነው ትል ነበረ። ወጥቷል አሁን። የወዲትም አሰሪዋ ወይዘሮ ቅድስት ውሃ አምጪልኝ ስትላት
ሰውየው መድኃኒት ጨምሮ የሰጣትን ውሃ ይዛ ትመጣለች። ይህን ነገር ካላጠጣሻት አንቺ ፖሊስ ጣቢያ ሄደሽ ወይም ደግሞ ወደ እስር ቤት ሄደሽ የእስር ቤት ውሃ ትጠጫለሽ። ይሄ ደግሞ እሷ ከጠጣችሁ ለእኔ እንደፈለኩ የማዛትና እንደፈለኩ የማሽከረክራት ይሆንልኛል። ይሄን ካጠጣኋት አጠጭልኝ ብሏት ነበርና እሱን ውሃ ይዛ ትመጣለች። ሰጠቻት። ከሰጠቻት በኋላ ነገር ግን ከእጇ ላይ ትመነጭቃለች። ለምንድን ነው ስትላት ይህን ውሃ እሷ የሆነ ነገር ጨምሮበት ነው አጠጫት ያለኝ ትላለች። እንዴት እያወቅሽ ትሰጭኛለች ትላት ነበር። ደግሞ ካልጠጣሁት ነገር ግን ችግር ይፈጥርብሻል አንቺ በቃ አንቺ ይህን እንደጠጣሽው ታስመሳያለሽ። እንደተቆጣጠረሽ ሲያቅ በአንቺ እርግጠኛ ሲሆን ባልሽ ያለበትን የት እንደሆነ ከነገረሽ በኋላ በገዛ አንደበቱ እንድነግርሽ ለማድረግ ራስሽ ማስመሰል አለብሽ። እንደ ድሮው እንደፈለገ ሲያዝሽ እንደፈለገ ልክ እንደሚልሽ ትሆኝለታለሽ የጠጣሽው ለመምሰል ትላት ነበር ዮዲት። ያለበትን ከነገረን በኋላ መረጃውን ለፖሊስ እንሰጣለን። ወይዘሮ ቅድስትም ለምንድን ነው ግን የምትረጂኝ ትላት ነበረ። ከዚህ ቤት መውጣት ስለማልፈልግ ለዛ ነው እየረዳሁሽ ያለሁት ነበር የዮዲት መልስ። ወይዘሮ ወርቅ የሚቀጠሯት ልጅ ልክ አሳለው ገና ከበር ሲገባ ወሬዋን ትቀጥላለች። ወይዘሮ ወርቂ እናተ ታማ ነፍስ ውጭ ነፍስ ግቢ እያለች ሆስፒታል ነው ሰዳት ብላት ባለቤትህ ጭራሽ ተኝታ አውቆ የተኛ ቢቀሰቅሱት አይሰማም ነገር ሆና ብጠራት ፈጽሞ መልስ ልትሰጠኝ አልወደደችም ትል ነበረ። ደስ የሚለው ነገር አስቻለው። በፍጹም እሷ የሚጨክን ልብ የላትም፣ እየሰማች ዝም አትልም ነበር መልሱ። ወይዘሮ ቅድስትም ልክ ዮዲት እንዳለቻት ባልተብየው ሲመጣ ማስመሰሏን ትቀጥላለች። ልክ እንደ በፊቱ አደንዝዞ እንደያዛት ልክ እንደዛ ሆና ከንተ ውጭ ህይወት የለኝም ጥለህኝ እንዳትሄድ የሚለውን ማስመሰል ትቀጥላለች። አቶ በረከትም በትክክል መድኃኒቱን ሰጥታታለች ብሎ በደስታ ተቀብሎታል። ወይዘሮ ቅድስት የቀድሞ የባለቤቷን እናቱን ልክ እንደ በፊቱ እንደምታዋርዳትና ከፍ ዝቅ አድርጋ እንደምትናገራት ከባለቤቷ ፊት ወይም ደግሞ አዲስ ከጓደኛው ቀምቶ የወሰዳት አዲሱ ወይም ደግሞ በረከት ከበረከት ፊት ንቀት ነው እንዴ? ለምንድን ነው ባለቤቴ ሲጠራሽ እንደ ድሮሽ ነሽ የማትታዘጅለት እንደፈለገው የማትመጭለት በማለት ከፍ ዝቅ አድርጋ ትናገራቸው ነበረ። ልክ ለማስመሰል በረከት መድኃኒቱን የወሰደችው እንዲመስለው ለማስመሰል እየጣረች ምንም እንኳ ቢከብዳትም ልጄ የት ነው ያለው ትላለች። በረከትም ልጅሽ ድጋሚ ተመልሶ ይመጣል ብለሽ ከሆነ አታስቢው፣ እሱ አስፋልቱን ሁሉ የሚያጸዳ ሆኖልሻል፣ የወደቀ ቆራሌው ለቃቃሚ ሆኖልሻል። ወይዘሮ ቅድስትም ይሄን ቃላት ሲናገር የማትናገረው ነገር ግራ ገባት። አንገቷን ደፍታ ጥርሷን ነከስ ማድረግ ትጀምራለች። የምትወደው ከልቧ የምታፈቅር የነበረው የድሮ ባለቤቷ እንደዚህ ሆኗል ሲል ስትሰማ እጅግ በጣም ልቧ ይነካል። አንገቷን ትደፋለች። ነገር ግን ከፊቱ ለማስመሰል አሁንም እናቷን ማዋረዷን ትቀጥላለች። በረከትን እንደዛ ካላደረገችው ዮዲት የቀድሞ ባለቤትሽ የት እንዳለ ልናውቀው አንችልም፣ ልናገኝ አንችልም። በሱ በኩል ነው በማስመሰል ላይ ሆነሽ ቀስ እያልሽ የት እንዳለ የቀድሞ ባለቤትሽን ጠይቂው ስላለቻት ልክ እንዳለቻት በስተመጨረሻም ቀስ በማለት ወደሱ ልክ ምንም እንደማያውቅና እሷን ስትሳደብ ስለቆየች የቀድሞ ባለቤቷን እናት በቃ መድኃኒቱን ሰጥታታለች በማለት የቀድሞ ባለቤት ግን የት ነው ያለው በማለት ጥያቄ አቅርባለች። ወይዘሮ ቅድስት የት ነው መሰለሽ እያለ እያለ እንግዲህ የዛሬው ቪዲዮ ያለቀው እዚህ ላይ ነው። ይነግራታል የእውነቱን ወይስ ይዋሻታል? እሱን እንግዲህ በቀጣይ የምናይ ይሆናል። የት መሰለሽ ያለው የሚል ቃል እያወጣ ያለ ነው ቪዲዮ ያለቀው። ከልቡ ያለበትን ቦታ ይነግራት ይሆን ያሳያት ይሆን? እሱን እንግዲህ በቀጣይ የምናይ ይሆናል። ቢያሳያት ደስ ይላል። እሱን ካገኘች በኋላ ለፖሊስ አሳልፋ እሱን ለመስጠት ከእሱ ለመገላገል ነው ያሰቡት፣ ከዮዲት ጋር የተማከሩት። እንግዲህ ሀሳባቸው ይሳካላቸው እላለሁ።